የቀድሞው የኢዜማ ዋና ጸሐፊና የፖለቲካ አክቲቪስቱ አቶ አበበ አካሉ በፌዴራል ፖሊስ በቁጥጥር ስር መዋላቸው ተሰማ። አቶ አበበ የኢዜማ ዋና ጸሐፊ በመሆን ያገለገሉ በኢሃፓ የህዝብ ግንኙነት ኃላፊነት የነበራቸው እንዲሁም በወቅቱ የሀገሪቱ የፖለቲካ ጉዳዮች ላይ ጠንካራ ትንታኔዎችን በመስጠት የሚታወቁ አንጋፋ ፖለቲከኛ መሆናቸው ይታወሳል። ቤተሰቦቹና የዓይን እማኞች እንደገለጹት ፖለቲከኛው በአሁኑ ወቅት ሜክሲኮ በሚገኘው የፌዴራል ፖሊስ ግቢ ውስጥ የሚገኙ ሲሆን በምን ምክንያት እንደታሰሩ እስካሁን በይፋ አልታወቀም ተብሏል። ሐሳባችሁን በኮሜንት አጋሩኝ። ፎሎ ማድረግ ቤተሰብ ሆኖ ስልጣንና ቋንጣ ተንጠልጥለው አይቀሩም ብላሉ። ብዙ ጊዜ ቋንጣውንም ዘልዝሎ የሰቀለው አውርዶ ይበላዋል፣ ስልጣንንም ያወጣው እዚህ ይጥለዋል። ሰው ጠግቦ ካልበላ ጠቅላይ ሚኒስትሩ ሚራክል ነው እድገታችን ይላሉ። የቱ ጋ ነው ሚራክል የሆነው? የድሃዋ አንጀት ውስጥ ጠብ አድርጎ ልጆቹን አጉርሶ ማኖር ካልቻለ የቱ ጋ ነው ሚራክሉ? ሚራክል ነው እኮ የሚባለው እድገት የሰዎችን ኑሮ እኮ አሻሽሎ ነው። እድገት ካለ የእያንዳንዱ ዜጋ ኑሮ መሻሻል አለበት። ኑሮን የዜጎችን ኑሮ ያላሻሻለ እድገት የቱ ጋ ነው ያለው? ማርካቱ ተጠቋል። ከላዩ ላይ ያንን ግሪሳ ኃይል ለመከላከል ግሪሳ ሆኖ የመጣውን የህወሓት ወራሪ ኃይል ለመከላከል እየገደልክ ታጠቅና እንትና የዛን ጊዜ ለምን ቆመ ብሎ አላሰቡም። በኋላ ላይ አገር ሲረጋጋ ጣጣ አይመጣብን ወይ ብለው ማሰብ ነበረባቸው። ምክንያቱም ያን ኤሪያ ታውቀዋለህ። ከመሳሪያ ጋር አማራው ያለው ስሜት እጅግ በጣም ከባድ ነውና ዝም ብለህ ያኔ ስፖንታኔስሊ ተነስተህ ታጠቅ ቀማና ታጠቅና ያንተ አድርግ ትጥቁን ስትለው ወንድሜ ቆመ ጠብቀኝ የነበረው አንዱ እንትን ታጣቂ ክላሹ ምኑን ካገኘ እንዴ ለምንም አይታጠቀው። ከዛ ና ልፍታ ስትል ደግሞ ችግር መጣ። ያን የታጠቀ ኃይል ግን የአገር ደጀን ማድረግ ትችል ነበር። ያንተን ዲፕሎማሲ ያንተን የህዝብ አስተዳደር አስተካክለ የአገር ደጀን ታደርገዋል። ይቻላል። ምክንያቱም ዛሬ አኪውዝ የሚያደርገውን ዛሬ የሚከሰሰውን ፋኖ ነው ትናንትና እኮ ጠቅላይ ሚኒስትሩን በፓርላማ ሲያመሰግኑት ነበር። የህወሓትን ወራሪ ኃይል ተቋቁሞ አገር ያሻገረ ጀግና ነው ፋኖ ሲሉት ነበር። ዛሬ እርስ በርስ ግጭት ሲፈጠር ዛሬ ደግሞ ፋኖን አገር አጥፊ የሆነ አድርገህ ስም ትለጥፋለህ። በምን በብርሃን ፍጥነት እኮ ነው ደግሞ ለመፈራረጅ ደርሰውና ይሄንን ማኔጅ ማድረግ ይቻል ነበር። አንተ ላይ ሲመጣ ቀማና ወረስና ታጠቅ ግደልና ታጠቅ ትላለህ። አንተ ላይ አንተ ሰጥጣላ ሲመጣ የህዝብ ህይወት ላይ ሲመጣ ግን መታጠቁ አደጋ አለው ትላለህ። ይሄ እርስ በርሱ የሚጣረስ የሚቃረብ ቫይስ ቨርስ የሆነ ነገር ነውና እና የግድ ህዝብ መሞት አለበት ነው። እያንዳንዱ ሰው እኮ የራሱ የግል መሳሪያም እኮ ባደጉት ሀገሮች የሚያስፈልገው እኮ ራስን ለመከላከል ነው ከሚመጣ አደጋ። እሱ ደግሞ እንደ አሜሪካ ባሉ ሀገራት ላይ ጣጣ ሲያመጣ ቆይታ ዛሬ ፋኖ ያለበትን ደረጃ ስናየው አሳሳቢ ነው። እኔ በአንድ ቀን ጀንበር የተወለደ ይመስለኛል አሁን ያለው የፋኖ እንቅስቃሴ። ፋኖ መጀመሪያም ያው የአማራው ማህበረሰብ ተጎዳ፣ ህዝቤ በየቦታው እያለቀ ነው፣ የአማራ ህዝብ መጻተኛ ሆኗል፣ ኢትዮጵያ ውስጥ የስደት ኑሮ ነው፣ የስቃይ ኑሮ ነው፣ ግድያ፣ ሞት፣ በቃ እልቂቱ አማራ ላይ ነው። በኤክስካቫተር መተከል ላይ ወለጋ ላይ የአማራ ህዝብ በማንነቱ ተለይቶ ተገደለ የሚል ነው ይዘው የተነሱ ስሜት። እንግዲህ ማንም ሰው እንግዲህ የተመሰረተው የዘር ፖለቲካ ነው። ይሄን አኑሮብናል። ስለዚህ እያንዳንዱ የዘሬ ያንዘርዝረኝ ነው የሚለው ዘን የአማራን ፋኖ የዘሬ ያንዘርዝረኝ አለና አማራው የተጎዳ ነው የኔ ማህበረሰብ አለና ተነሳ። አትፈርድበትም ለምን ተነሳ ብለህ። ሌላው እንደተነሳው ነው እሱም የተነሳው። እንዲህ አይነቱ ግን የግፍ ግድያ አጎሸውና ያን ትውልድ ፋኖ ጫካ ገባ። እኔ አንዳንድ ስም መጥራት አልፈልግም። አንድ ጉምቱ ፖለቲከኞች በ6 ቀን ያልቃል ጦርነቱ ምናምን ሲሉ የእስራኤልን የ6 ቀን ጦርነት አስታወስኩና እንዲህ ከሆነ ጥሩ ነው እንግዲህ ይህን ያክል ፓወር ኖሮት ካቆመ። ነገር ግን ዛሬ ከትንሹ አድማስ ተነስቶ አድማሱን አስፍቶ ዛሬ ፋኖ ያለበትን ደረጃ ስናየው አሳሳቢ ነው። መንግስት ሸለቆ ለሸለቆ ነው የሚሄደው ይላል። እኛ ደግሞ አሁን ደግሞ ቴክኖሎጂ በጣም እጅ ላይ ነው ያለው። ይሄ ማዕት ነገር ያሳያል። ውሸቱም እውነቱም አለ። አንጥረ ወስደት ያለ ምን እዚሁ እኮ አንድ ሀገር ላይ ነው ያለ ነውና በዚህ ደረጃ ዝቅ አድርጎ ማየት ተገቢ አይደለም። ደርግ ህወሓትን ዝቅ አድርጎ አይቶ ሻዕቢያን ሲከታተል ነው ህወሓት አድጋ ቁጥቁጣ መታ መንግስት የገለበጠችው። አሁንም እነኚህን በዚህ መልኩ መናቅ ማናናቅ ጥሩ አይደለም። ሸለቆ ለሸለቆ ነው የሚሄዱት ምናምን መቃረም ነው የቀረን፣ መለቃቀም ነው የቀረን። በፍጹም ለምንድን ነው የምንወሻሸው? አገር በውሸት አይመራም። እውነቱን እኮ ነው። ዳስ ጣል የሚለውን የዘፈነው ቴዲ አፍሮ ዳስ ብቻ አይደለም ድንኳንም ሌላም ነገር ልንጥል ይገባናል። አሁን እኛ በኮሪደር ልማት ነው ወይ የምንኖረው? የኢትዮጵያ ህዝብ የኮሪደር ልማት ነው ወይ ህልሙ? ቀለቡ እሱ ነው ወይ? ሌላ ኑሮ የለንም ወይ? የታል ፋብሪካው?
የታል ወጣቱ ስራ የሚያገኝበት? ዛሬም ፈረሳ አለ፣ አሁንም እየፈረሰ ነው። አሁን የምልክ ከጎሮ እስከ ኮዬ አደባባይ ድረስ ያለው ማት ፈረሳ ነው ያለው። አዳዲስ ቤቶች ገና አሁን በቅርብ የተሰሩ ጎሮ አካባቢ ከመንገድ ግራና ቀኝ ድራሻቸውን አጥቶ አፍርሰውታል። ሲሰሩ ለምን ዝም አሏቸው? ቤቶቹ እኮ አላለቁም። የግለሰቦች ገንዘብ የአገር ገንዘብ አይደለም ወይ? እግዚአብሔር መንግስት እንኳን ወንጌል ሲሰበክ በቤተ ክርስቲያን በተለያዩ የእምነት ተቋማት ችግሮች እኮ ተነግረው ይሰበካል። የብልጽግና ግን አሁን ያለው የብልጽግና ሚዲያዎች ሁልጊዜ ጥጋብ፣ ደስታን፣ ፌሽታን ነው የሚሰብኩት። ያቺ የተገባችው ቃል ሳናጣራ አናስርም፣ ሳንመረምር አናስርም፣ ማስረጃ ሳንይዝ አናስርም የተባለችዋ እንደ ሙሉ ለሙሉ ባትሆን እንደው አንድ 50% 40% ተገበር። ትላልቅ አንጋፋ የሚባሉ ፖለቲከኞች ስም ባልጠራም ከድርጅትም ሆነ ከፖለቲካው ዓለም ሲወጡ እያስተዋለን ነው። ዋልታና ፋና እና ኢቢሲ በር ላይ እኮ ብሶቱን ይገልጽ ነበር፣ ይዘገብ እኮ ነበር። እንዴ ተቃዋሚ ፓርቲዎችም እኮ እንደፈለጉ በየሆቴሉ ስብሰባ የህዝብ እኮ ያደርጉ ነበር። ዛሬ እኮ የለም። ለምን ታጣሱ? ከዘውግ ከብሔር ምናምን ጉዳይ ወጥታችሁ ወደ ሀገር አስፍታችሁ አስቡ የሚሉ አስተያየቶች በተደጋጋሚ ይነሳሉ። ጊዜኛ ሀገር ላይ ደግሞ የፓርቲ መሪ መሆን የፓርቲ ሊቀመንበር አባዜ አለ። ለረጅም ገዢውን ፓርቲ እንወቅሳለን እኮ ለረጅም ጊዜ እኮ ፓርቲ የመሩ ያሉ የፓርቲ የፖለቲከኞች ምንኩስና ቢኖር ኖሮ ጥሩ ነበር። በቅርቡ በተለይ ህወሓት ህጋዊ ሰውነቱን እንዲያገኝ የተደረገ የአዋጅ ማሻሻያ አለ። እንዴት ተመለከቱት እርሱ? እኔም ለቂ የወጣሁት ፓርቲ ትልቁ የኔ ቅሬታም ቆም ብለን እንፈትሸው። ይሄ ተጃምሎ መሄድ ብቻ አይደለም። ከመጃመል ፖለቲካ ወጥተን አንዳንዴ እኮ ታስፈራራለህ እኮ መንግስትን። 100 ምናምን ዓመት የፈጀ አንድ ቤተክርስቲያን የቆየ የጠገብ ቤተክርስቲያን አቃጥለው ጭምር የህዝቡን እምነት በዚህ ደረጃ መገዳደር እኔ ይሄ በየትኛውም ዘመን ላይ አደረገ። ምናልባት በነ ዮዲት ጉዲት ምናልባት በነ ግራኝ አህመድ ዘመን ካልሆነ በስተቀር ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አያውቅም። ይሄ መንግስት የሚመረጠው ይሄ መንግስት የሚመራው ሰውን አይደለም ወይ? የዜጋ ነፍስ እኮ ልዩነት የለውም። የምትመራው ህዝብ እንዲህ እንትን ሲል እንዴት ነው ምረጡኝ የምትለው? ዜጎች ለቅሶ ጥለው ለቅሷቸውን ጥለው የልጃቸውን ቀብር ጥለው መረጡኝ ያለ መንግስት በምርጫ ዋዜማ ደግሞ እንዲህ ሲጨፈጨፍ ሰው ምንድን ነው የሚሰማው? ለምንድን ነው የእነሱን ማውራት ያልተቻለው? ለምንድን ነው የማይዘገበው? ይሄ ለምንድን ነው ዝም የሚለው? ፋና ይሄን ሁሉ የሚያረብደው የመንግስት ሚዲያ የእነኚህ ሰዎች ነፍስ ህይወት አይደለም ወይ? ይሄ ሁሉ ህዝብ ምንም ይሁን የህዝብ ቁጥሩ ጉዳይ አይደለም። 13 ሰው የሚል ነው አሁን እየወጣ ያለው መረጃ የውጭ ሚዲያዎች የሚዘግቡት። እንግዲህ እናየዋለን ወደፊት። አሁን እኮ የሚባለው ምንድን ነው? ተወስደው የጠፉ አሉ፣ ይትረፉ ይኑሩ አይታወቅም። እሱ ሁሉ ሲረጋገጥ ነው ይህን ያክል ሰው ሞተ የሚባለው ዘንድ ይሄንን በዚህ ደረጃ ዝቅ አድርገው ማየታቸው ሪሊ እሳቸው እረኛ ናቸው። No one can escape from the deeds of politics. ማንም ሰው ከፖለቲካ ውጪ ሊሆን ነኝም ማለት አይችልም። እንደውም ፕሌቶ ይላል። ኢዜማ ከሌሎች ፓርቲዎች በተለየ መልኩ በመላው አገሪቱ ከ300 ምናምን በላይ መቀመጫ እጩ ያቀረበ ፓርቲ ነው። መንግስት ሊሆን የሚያስችል ቢመረጥ ነበረው መዋቅር። ህብረተሰብ ጥያቄ ያነሳል። ጥያቄዎቹ ትክክል ሊሆኑም ላይሆኑም ይችላል። ቁንጫ ስለዘለለች አቧራ ያነሳም ተረክ አዋጭ ነው ይላሉ። ይሄ አያስኬድም። ማህበረሰቡ የሚያነሳቸውን ጥያቄዎች በደንብ አዳምጦና በደንብ አላምጦ ምላሽ የሚገባቸውን በተገቢው ጊዜ መስጠት ነው። ጊዜውን ጠብቆ ሲገዘግዟት ቢውሉ የምታወጣው ድምፅ በጣም ከጠበቀም የከረረ ነገር ነው የሚፈጠረው። የስልጣን ረሃብና ጥማት ይስተዋላል። እውነት ውሸት? በትክክል አንደኛ የፖለቲካ ስቶ ለስልጣን የምትታገለው ወረት ማለት ጥሪት ቋጠረ፣ ሀብት ሰራ፣ መፈናፈኛ መላወሻ ነገር አበጀ እንደማለት ያለ ነገር ነው። እችን በዲያሌክቲክስ ደግሞ ፖለቲካል ኢኮኖሚ አጀንዳ ውስጥ እያስገባን እናያለን። እንግዲህ 34 ዓመት ያስተማርኩበትን ሙያ ዳስተሩንም ጠመኔውንም ገዋኑንም ሰቅዬ ወደ ፖለቲካው ዋዜ ጠቅልዬ ገባሁ። ደፍጥታ ወይም ጆሮ ዳባ ብለው ሳታልፍ መስማት። ህዝብን የሚሰሙ መሪዎች እኮ እድሜያቸው ይደርማል። ግን እዚህ ላይ ጋሻቤ እነዚህ መሪዎች ከዚህ ህብረተሰብ ይወጡ አይደሉም እንዴ? ችግር የሚፈታው መከረ ችግር ባይኖር ኖሮ ኮሚሽኑ አይዋቀርም። የአካል ደግሞ ይልካል። በፊት ምን ችግር አለ? ገንዘብ ለመስጠትና ለማጫረስ ምንድነው? ምን ጭንቃለ በዓለማችን ላይ? ኢትዮጵያ ውስጥ ሰላም እንዳይፈጠር በዚህ የሚቀጥል ከሆነ ብልጽግና በሚቀጥለው ፓርቲዎች ቶታሊ ከምድር ላይ ጠፉ ይችላል።
በዚህ ጠቅላይ ሚኒስትሩ በነበረው የፓርላማ ኢናጉሬሽን ላይ ሁል ጊዜ ጆሮ ግንዴ ስር የሚያቃጭለው ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን ያሏት ቃል ናት። የዛሬ 7 ዓመት ፖዚቲቭ የሆነ አጀማመር ውሎ ቢያድር ኖሮ ዛሬ የምንመኛት ኢትዮጵያ ከፍታ ላይ ባገኘናት ነው። ሁሉ የተቋረጠው ከኤርትራ ጋር የነበረው ነገር ሁሉ አመሰገናቸው ጠቅላይ ሚኒስትሩ፣ ግን ውሎ አላደረም። ሁሉም ነገር ወደ ነበረበት ከነበረበትም ብሶ ተመለሰ። ሁለቱ መሪዎች ሲገናኙ ደስ ይለናል። አሁን ሲለያዩ ደግሞ ምን እንደለያያቸውም አናውቅም። የዶክተር አብይ አህመድ መንግስት የጥበብ ምሪት ስለሌለ ዛሬ አሰብን በምንድን ነው የምናገኘው? ዛሬም ግልጽ አይደለም። ማን ነው አሁን ኢትዮጵያ ሆኖ እየኖረ ያለው? ማን ነው ኢትዮጵያ ሆኖ የሚቀበለው? ማን ነው አፍርድ የሚለው? ጋን በጠጠር ይደገፋል ነውና ጠጠር የምታክልም ነገር አድርገን የነ ለማና የእናቶ ገዱ የለውጥ ማርሽ መሪ የምንላቸውም ሰዎች ነበሩ። በህወሓት ዘመን ሰላማዊ ሰልፍ አድርገናል። ዛሬ እኮ አይነ ውሃው የደፈረሰን ሰው ልክ አይደለህም ተብሎ የሚታሰብበት ዘመን ዜጎች በማይታወቅ ሁኔታ ተወስደው የት እንዳሉ ቤተሰብ የማያውቁ ያንን እኮ ስራ የታገልነው ለዚህ እኮ ህወሓት መራሹን ኢህአዴግ የታገልነው ከፋፈልከን በዘር አባለህን ብለነው የገፋኑና የታገልነውን ስራ ጥለን 7 ዓመት የጦርነት አውድማ ነው ነች። 3-4 ጊዜ ሄደን ያለቀውንም ህዝብ ፋይታ ለምን ነው ወሸሻ ሪሊ የህወሓት መሪዎች እነ ደብረጽዮን እነ አቶ ጌታቸው ረዳ ሪሊ የትኛውን ህዝብ ይቅርታ ጠይቀው ነው ወዳጅነት ፓርክ ላይ ኬክ ሲቆረስ ያየ? እንዴ ያ ህዝብ ምንድን ነው አሻሮ ነው እንዴ የተቆለ? አሻሮ እንኳን እኮ ጠላ ይሆናል። በድሮን በምን ያለው ለምንድን ነው እርስ በርስ ተጋደል ነው? ይሄ መጋደል የኢትዮጵያ ችግር አለ። ህወሓትና ብልጽግና መካከል ያለው የፖለቲካ መስመር ልዩነት የፈጠረው ችግር እዛ ጦርነት ውስጥ ገብተን የወደመውን የአገር ሀብት በቢሊዮን የሚገመት የሰው ቁጥር በሚያሳዝን መልኩ የውጭ ጠላት ሳይመጣብን እርስ በርስ ቁርሾ ይዘን የፖለቲካ ቁርሾ አንድ የትግራይ እናት 6-5 ልጆቿን ቀብራ ስታበድ ራሷን ስታጠፋ ይሄ አያሳዝንም? ይሄ እንዲወራ አይፈልግም። እነዚህ ችግሮች ለምንድን ነው ተነግረው ተነቅሰው ይማሉ? እነኝን እየደበቅን እስከ መቼ ነው የምንሄደው? ሲምፕሊ ትላንትና 7ኛ ዓመቱ የጠቅላይ ሚኒስትሩ ስልጣን መምጣት ሲከበር መላው ኢትዮጵያ ያከብረውም ነበር። ለምን አላከበረው? ምንድነው 90% ኦሮሚያ ላይ ብቻ ያደረገው? ለምንድን የሌላው ኢትዮጵያዊ መሪያት ነው ጠቅላይ ሚኒስትር? ያን ለውጥ ሌላው ኢትዮጵያ አብሮ ታግሎ አላመጣም? እዛ ለውጥ ውስጥ ቄሮ አልነበረም፣ ፋኖ አልነበረም፣ እነ እጀቶ አልነበሩም፣ እነ ዘርማ አልነበሩም። የጉራጌዎቹ ወጣቶች የሁሉም ትግል ነው፣ የሁሉም ትግል